የኢትዮጵያ እግር ኳስ ፌዴሬሽን ወደ ካስ ሊከሰስ ነው። እንኳን ወደ ከውጤት ባሻገር በሰላም መጣችሁ። ዛሬ ሜዳ ላይ ስለተቆጠሩ ግቦች ወይም ስለ አሸናፊዎች አናወራም። ዛሬ የምናወራው የሀገሪቱን እግር ኳስ ሕግና ደንብ ስላፈረሰው፣ ተቋማዊ ተጠያቂነትን ገደል ስለከተተውና አንድን የፕሪሚየር ሊግ ክለብ ጉዳዩን እስከ ስዊዘርላንድ ያለም አቀፉ የስፖርት የግልግል ዳኝነት ፍርድ ቤት ካስ ለመውሰድ ስላስገደደው አስገራሚ መዋቅራዊ ቀውስ ነው። በሐዋሳ ከተማ እየተካሄደ የሚገኘው የ2018 የኢትዮጵያ ፕሪሚየር ሊግ ወጣቶች ማጠቃለያ ውድድር ላይ ምን ተፈጠረ? አዳማ ከተማስ ለምን አመረረ? ጉዳዩን በጥልቀት እንፈትሸዋለን። አብራችሁን ቆዩ። መላኩ ወልደሰንበት ነኝ። ታማኝ ምንጮች ለብስራት ሬዲዮ ስፖርት ዝግጅት ክፍል እንዳረጋገጡት የአዳማ ከተማ እግር ኳስ ክለብ በዚህ ውድድር ላይ ሁለት ቡድኖች ሙሉ በሙሉ ከሕግና ከደንብ ውጪ እንዲሳተፉ ተደርገዋል ሲል ለኢትዮጵያ እግር ኳስ ፌዴሬሽን ይፋዊ የተቃውሞ ደብዳቤ አስገብቷል። ነገሩን በደንብ እንረዳው ዘንድ ወደ ቁጥሮቹና ወደ ሕጉ እንሂድ። የኢትዮጵያ እግር ኳስ ፌዴሬሽን የውድድር ክፍል በዓመቱ መጀመሪያ ላይ ከክለቦቹ ጋር ባደረገው ውይይት መሰረት ከየምድቡ ከአንደኛ እስከ አምስተኛ የሚወጡ 10 ቡድኖች ብቻ በማጠቃለያው ውድድር ላይ ይሳተፋሉ ሲል ግልጽ ደንብ አውጥቶ ነበር። ይህንኑ መመሪያም ፌዴሬሽኑ በቅርቡ በማህበራዊ ትስስር ገጹ ላይ 10 ቡድኖች እንደሚሳተፉ በይፋ ፖስት አድርጎት ነበር። ነገር ግን ነገሮች ቅዳሜ ዕለት በድንገት ተቀየሩ። ውድድሩ በ10 ሳይሆን በ12 ቡድኖች መካከል እንደሚደረግ በዕጣ ማውጣቱ ስነ ስርዓት ላይ በድንገት ተገለጠ። ይህን ተከትሎ በዕጣ ማውጣቱ ላይ የተገኙት ቡድኖች ቅሬታና ተቃውሟቸውን ያሰሙ ሲሆን ከትናንት በስቲያ ደግሞ በጎል ክፍያ ተበልጦ በማጠቃለያው ውድድር ላይ ሳይሳተፍ የቀረው አዳማ ከተማ ከፍተኛ ቅሬታና ተቃውሞን ለፌዴሬሽኑ በጽሁፍ አስገብቷል። የአዳማ ከተማ ክለብ ጥያቄ በጣም ምክንያታዊና ህጋዊ ነው። ክለቡ በደብዳቤው ላይ የፍትህ ጥያቄን እንዳቀረበ ታማኝ ምንጮቻችን ነግረውናል። በማጣሪያ ውድድር ላይ 6ኛ የወጣሁት እኔ ነኝ። ተጨማሪ ቡድን በውድድሩ ላይ እንዲሳተፍ ከተፈለገ እንኳን ቅድሚያ እድሉ ሊሰጥ የሚገባው ለእኛ ነበር። ይህ ሳይሆን ቀርቶ በማጣሪያው ላይ ጭራሽ ላልተሳተፉ ቡድኖች እድል መሰጠቱ አሰራሩ ሙሉ በሙሉ ከህግና ከደንብ ውጪ መሆኑን ያሳያል በማለት ህጋዊ ተቃውሞውን አሰምቷል። እኛም በጉዳዩ ዙሪያ የአዳማ ከተማን ሰዎች በስልክ ለማነጋገር ጥረት አድርገን ነበር። ያገኘነው ምላሽ ግን አጭርና ዲፕሎማሲያዊ ነበር። ለፌዴሬሽኑ ደብዳቤ ስላስገባን መልስ ሳናገኝ ምንም ማለት አንፈልግም ብለዋል። ግን ጉዳዩ በጣም እንዳበሳጫቸውና በቀላሉ እንደማይመለከቱት መደበቅ ግን አልፈለጉም። ይልቁኑ ከአስፈጻሚው አካል አፋጣኝና ትክክለኛ ምላሽ ካላገኙ ጉዳዩን እስከ ዓለም አቀፉ የስፖርት የግልግል ዳኝነት ፍርድ ቤት ካስ ድረስ ለመውሰድ እንደሚገደዱ የውስጥ አዋቂ ምንጮቻችን በቁጭት ነግረውናል። አሁን እዚህ ጋር ነው ከውጤት ባሻገር የምንለው እውነተኛ ጥያቄ የሚነሳው። በማጣሪያ ውድድር ላይ ያልተሳተፈን ቡድን ሕግና መመሪያን ጥሶ በቀጥታ ወደ ማጠቃለያ ውድድር እንዲገባ የማድረግ እንዲህ አይነት ውሳኔ በኢትዮጵያ እግር ኳስ ታሪክ ታይቶም ተሰምቶም አያውቅም ሲሉ በጉዳዩ ዙሪያ ያነጋገርናቸው አሰልጣኞች ይገልጻሉ። ይህ ውሳኔ የእግር ኳስን ታማኒነት ሙሉ በሙሉ የሚያጠፋ ነው ይላሉ። ይሁንና ተቋማዊ ግልጽነትና ተጠያቂነት የሚጎለው የኢትዮጵያ እግር ኳስ ፌዴሬሽን እስካሁን ድረስ በዚህ ጉዳይ ላይ የሰጠው ምንም አይነት ማብራሪያና ምላሽ የለም። እንደተለመደው ዝምታን መርጧል። እስቲ ሁላችሁንም እንጠይቅ። ለመሆኑ ለምን ዓላማ ሲባል ይህ ተደረገ? ደንቡን ጥሶ እነዚህን ቡድኖች እንዲገቡ ያደረገው ማን ነው? ከበስተጀርባ ምን ጥቅምና ፍላጎት አለ? ይህ ውሳኔ በታዳጊ ወጣቶች ስነ ልቦና ላይ ምን አይነት ጠባሳ ጥሎ ያልፋል? እናንተስ ተመልካቾቻችን በዚህ ጉዳይ ላይ ምን ትላላችሁ? አዳማ ከተማስ ጉዳዩን እስከ ካስ እና ፊፋ የመውሰድ መብቱ ላይ ምን አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም ከውጤት ባሻገር ቤተሰብ ይሁኑ። በቀጣይ መሰናዶ እስክንገናኝ ቸርን ሰንበት የምላችሁ መላኩ ወልደሰንበት ነኝ። ቻው።